ለማታውቁኝ ራሴን ላስተዋውቃችሁ ሙና እባላለሁ። የድሬዳዋ ልጅ ነኝ። ትውልዴም እድገቴም እዛው ድሬዳዋ ነው። አግብቼ ነው ወደ አዲስ አበባ የመጣሁት። ካገባሁም አዲስ አበባ ከመጣሁም 5 አመት ሆኖኛል። በትዳር 5 አመት ውስጥ 3 ልጆችን አፍርቻለሁ። አልহামዱሊላህ ረቢል ዓለሚን። ሶስተኛ ልጄን እርጉዝ ሆኜ እንደቀልድ የጀመርኩት ቲክቶክ ወደ ስራ ተቀየረልኝና እየሰራሁኝ ነው። ሱቅ አለን አልহামዱሊላህ። እኔ ብቻ አይደለሁም ምሰራ ከእህቶቼ ጋር አንድ ላይ ኮስሞቲክስ ቤትም ልብስ ቤትም አለን። እዛ እየሰራሁ ነው። ከዛ ደግሞ በፕሮግራም ህይወቴን ስለምመራ ቤቴንም ትዳሬንም ስራዬንም ልጆቼንም ሁሉንም በጎን ለማስኬድ እየሞከርኩኝ ነው። በጣም እየሞከርኩ ነው። እየተሳካልኝ ነው ብዬም አስባለሁ። እያንዳንዱ እንቅስቃሴ በፕሮግራም ስለሆነ የሆነ ቦታ ሄጄ ሰዓቴ እንዳባከኑብኝ እንኳን ከተሰማኝ በጣም ነው የምናደደው። ያለ ፕሮግራም ማንንም ቢጠራኝ የትም የምሄድ አይነት ሰው አይደለሁም። በፊት ላይ ያው ማንንም እንሄድ ቢለኝ ጓደኞቼም አካሂዳቸው ነበር። አሁን ግን ያለ ፕሮግራም የትም አልንቀሳቀስም። ሁሌም እንግዲህ ያስለመድኩት ቤቴን ባለቤቴ ሲመጣ ቤቴን ማጫጫስ ለራሴ ፋ ማለት ጤነኛ እስከሆንኩ ድረስ ምንም እስካልጎደለብኝ ድረስ አልহামዱሊላህ ፋብዬ ባለቤቴ መጠበቅ በጣም ያስደስተኛል። በዚህ ደግሞ የሚያቁኝ ፎሎወሮቼ ያቁኛል። ለማታቁኝ ነው ራሴን እያስተዋወቅ ያለሁት። ከስራ መልስ እንግዲህ ለልጆቼ መክሰት ስራለው፣ አስጠናለው፣ አስቀራለው። ሁሌ ላይፍ ስታይሌን አጋራችኋለሁ። እኔን የምትወዱኝ በሙሉ ቪዲዮዬ የተመቻችሁ የሚመቻችሁ በሙሉ ፎሎ፣ ላይክ፣ ኮፒ ሊንክና ሪፖስት አድርጉልኝ። እኔም በጣም ነው የምወዳችሁ ስለምትከተሉኝ መታችሁም ሱቄ ስለምትገዙኝ ለምትሰጡኝ ፍቅርማ ምንም ቃል የለኝም። መንገድ ላይ ስታገኙኝ ደውላችሁ ለምትሰጡኝ ፍቅር ሁላችሁንም አላህ ያክብርልኝ። በጣም ነው ማመሰግነው። አንድን ሰው እንዲህ አይቶ መውደድ ጥሩ ልብን ይጠይቃል እና እናንተም ጥሩ ልብ ስላላችሁ ነው የምትወዱኝ። ሰፖርት ስለምታረጉኝ ስለምትገዙኝ ለሁሉም አመሰግናለሁ። እንግዲህ ዛሬ ኻሚስን በቤቴ ፋድምቅ ብያሳልፈለሁ። ሁላችሁም ባላችሁ በአቅማችሁ ፋብላችሁ ቤታችሁ ላይ ብታሳልፉ ጥሩ ነው ብዬ የእህትነቴን እመክራችኋለሁ። ኦሪጂናል ኮስሞቲክሶችን ስትፈልጉ ሁሌም ምርጫችሁ ሞኒ ኮስሞቲክስ ሲሆን አድራሻችን አዲስ አበባ ጀሞ 1 ካፍደም ህንጻ አንደኛ ፎቅ 125 ቁጥር ላይ እንገኛለን። ወዳችሁ ትላንት ካቀረብኩላችሁ ታሪክ በኋላ በጣም ብዙዎቻችሁ የራሳችሁን ታሪክ እያካፈላችሁኝ ነው። የቻልኩትን ያህል ወደ ቪዲዮ አመጣዋለሁ። ሰዎች አስተያየት ሰጥቷችሁ እንድትማሩበት ማለት ነው። የትላንትናውን ባለ ታሪክ ኢንቦክስ ያደረጋችሁልኝን ቮይሱን ሁሉንም እያንዳንዱ ልኬላት ተረጋግታ እንድትወስን ነግሬያታለሁ። የዛሬ ባለ ታሪካችን ደግሞ በ17 አመቴ ነው ያገባሁት። በቤተሰብ ነበር የመጣልኝ። ደግሞ ስለሱ ጥሩ ነገርም ስለምሰማ ሳየውም ስለወደድኩት ለማግባት ተስማምቼ አገባሁት። በጣም ወደድኩት። እስከ አሁን ድረስ ወደዋለሁ። ልጅነትም አለብኝ እና ችላ ቢለኝም ምንም አይመስለኝም ነበር። በሰዓቱ በጣም ችላ ይለኛል። ምንም አይነት ፎከስ አይሰጠኝም። በጣም ሶሻል ሚዲያ ያበዛል። በቃ ኮንታክት አለው ከሴቶች ጋር ምናምን ይጻጻፋል። እኔ በጣም ችላ ይለኛል። እንደተጋባን አካባቢ የግል ኮሌጅ ከፍሎልኝ መማር ጀመርኩ። ከ1 አመት ትምህርት በኋላ አረገዝኩኝ። እርጉዝ ሆኜ ቢያመኝም ምንም ቢለኝም አንድ ቀን እንኳን ፎከስ ሰጥቶ አይቶኛ አያውቅም። ምንም አይመስለውም ስለኔ። በእርግዝና በጣም ተሰቃየሁ። ትዳሩም ምኑም ስልኩ ሆነ። በጣም ሶሻል ሚዲያ ያበዛል። ከብዙ ሴቶች ጋር እንደሚጻጻፍ አወቅኩኝ። ከዛ በመሃል ተጣላን። የ7 ወር እርጉዝ ሆኜ ስንጣላ ቤተሰቦች ቤት ሄድኩኝ። ቤተሰቦች ቤት በሄድኩኝ በ3ኛው ቀን በ3 ፈታሁሽ አለኝ። በጣም ልቤ ተሰበረ። በጣም ነው ያዘንኩት። ያ ሁሉ የማያልፍ የለምና አላህና ቤተሰቦቼን ይዤ አለፍኩኝ። አልহামዱሊላህ ቤተሰቦቼ ጥሩ ኑሮ ስላላቸው ከነሱ ጋር ህይወትን ታገልኩኝ። ከነሱ ጋር ቀጠልኩኝ። ልጄ አልহামዱሊላህ አድጎልኛል። በመሃል ልጄ ታመመና በዛ ምክንያት መገናኘት መደዋወል ጀመርን። እሱ በጣም መለመን ጀመረ እኔን። አሁን ጠንክሬ ልጄን እያሳደግኩ ነው። ከቤተሰቦቼ ጋር እየኖርኩ ነው። እኔ እስካሁን ድረስ በጣም ነው የምወደው። ልጄ ኦሬዲ አድጎልኛል። እሱ ከኔ በኋላ ከብዙ ሴቶች ጋር አሳልፈዋል። እኔ ግን ከዛ በኋላ ልጄን ብቻ ነው ማሳደግ የቀጠልኩት። እስካሁን ስለምወደው መጥቶ ሲለምነኝ ድጋሚ ኒካህ እንሰር ብሎ ደጋግሞ ሲለምነኝ ልቤ ሲያንገራግር፣ አባቴ ግን በጭራሽ እንዳታስቢው እንደውም እሱ ካለበት ሀገር ርቀሽ መሄድ አለብሽ ብሎ የውጪ ፕሮሰሱን እያፋጠነልኝ ነው። ልቤ አንገራገረ። በጣም ነው የምወደው ባለቤቴን እና ምን ትላላችሁ እናንተ ብትሆኑ ምን ታደርጋላችሁ በኔ ቦታ ብላችኋለች። በነገራችን ላይ መከታ የሆነና ጀግና የሆነ አባት አላት። በዚህ አጋጣሚ አላህ ያቆይላት። የእናንተ ምክር ስጧት። ወዳችኋለሁ። ቻው